ወደ ሌላኛው መረጃችን እናመራለን ተመልካቾች የሸገር ቢዝነስ ፕሮሰስ አውትሶርሲንግ ኢኒሺየቲቭ የማስጀመሪያ መርሃ ግብር በዛሬው ዕለት በአዲስ አበባ ተካሂዷል። ይህ የቢዝነስ ኢኒሺየቲቭ ሀገር በቀል የፈጠራ ችሎታን በዓለም አቀፍ ደረጃ በማስተዋወቅ ረገድ ትልቅ አስተዋጽኦ የሚያበረክት ስለመሆኑም ተገልጿል። ባልደረባችን ልዑል አለማየሁ በዚህ መርሃ ግብር ላይ ተገኝቶ ተከታዩን ዘገባ አዘጋጅቶልናል። እሱን ተከታትለን እንምጣ። ሰላም ተመልካቾች እንዴት አላችሁ? የሸገር ከተማ ቢዝነስ ፕሮሰስ አውትሶርሲንግ ኢኒሺየቲቭ ወይም የቢፒኦ የማስጀመሪያ መርሃ ግብር በዛሬው ዕለት ከፍተኛ የመንግስት የሥራ ኃላፊዎች፣ የልማት አጋሮች እንዲሁም የንግዱ ዘርፍ አመራሮች በተገኙበት በደማቅ ሁኔታ እየተካሄደ ይገኛል። ይህ ኢኒሺየቲቭ በተለይም ሀገር በቀል ዕውቀትንና የፈጠራ ችሎታን በማሳደግ አሁን ላለንበት የዲጂታል ትራንስፎርሜሽን ጉዞ ትልቅ አስተዋጽኦ የሚያበረክት ስለመሆኑም እየተገለጸ ይገኛል። እኛም በዛሬው ፕሮግራማችን የዚህን የአውትሶርሲንግ ኢኒሺየቲቭ የማስጀመሪያ መርሃ ግብር እንዲሁም በዚሁ መድረክ ላይ የተካሄደውን የፓናል ውይይት በስፋት የምንቃኝ ይሆናል። አብራችሁን ቆዩ። ቢዝነስ አውትሶርሲንግ በተለያዩ የዓለም ሀገሮች ሶስት አይነት ዓላማ አለው። በኢትዮጵያ ኮንቴክስት ግን 1 4 5 አድርገናል። የመጀመሪያው ዓላማ ያው በዲጂታል ማርኬቲንግ እና ሰርቪስ ኢንዱስትሪ ውስጥ ተሳትፎ አገልግሎት በመስጠት ተገቢውን ክፍያ በማግኘት የሀገራቸውን ገቢ ማመንጨት ነው። የኢትዮጵያም ይሄንን ሆኖኛ የተከተል ነው። ሁለተኛው ዓላማ የሥራ ዕድል መፍጠር ነው። ከዛ ባሻገር ደግሞ ትልቁና ዋነኛው ብለን የወሰድነው ደግሞ እንደ ሸገር ከተማ እንደምታውቁት ሸገር ከተማ አዲስ የተቋቋመ የከተማ አስተዳደር ነው። ሸገር ኢንቨስትመንት ግሩፕም ሲቋቋም ከከተማ አስተዳደሩ ጋር አብሮ የተቋቋመ ተቋም ነው። ከአንድ ዓመት በኋላ ከመንግስት የልማት ድርጅትነት ወደ ኢንቨስትመንት ግሩፕነት የተሻገረ ስለሆነ የሸገር ከተማ ራዕይ ስማርት ከተማ ማቋቋም ነው። ስለዚህ የስማርት ሲቲ አንደኛው ፒለር ኢንፎርሜሽን ቴክኖሎጂ ነው ስማርት የሚያሰር ነው። የቢፒኦ ደግሞ ስራውን የሚሰራው በዲጂታል ማርኬቲንግ እና የሰርቪስ ኢንዱስትሪውን ሜን ኦፕሬሽናቸው ተቋማት እንዲሰሩ ኢንተርፕራይዙ ደግሞ ሰርቪሱን ፋሲሊቴት የማድረግ የማፋጠን ጊዜን እንዲቆጥቡ ትኩረት እንዲያደርጉ የሚፈለገው ለተቋቋሙለት ዓላማ ላይ ስለሆነ ይህንን የማገዝ ነው። ቢፒኦ ግሎባሊ በጣም የሚታወቅ ሴክተር ነው። ከ$700 ቢሊዮን በላይ ወርዝ ያለው ሴክተር ነው በዓለም ላይ። ምናልባት በደንብ የሚታወቁ ሀገራት ሳውዝ ኢስት ኤዥያ እና ሴንትራል እና ኢስተርን ዩሮፕ ላይ ያሉ ሀገሮች ናቸው በዋነኛነት የሚታወቁት። ግን አሁን አፍሪካ ደግሞ አዲስ ሙቭመንት ላይ ነች ያለችው እና ሴክተሩ ምን ማለት ነው? አንድ ድርጅት ኮር ቢዝነስ ላይ ላተኩርና ባክ ኦፊስ ሰፖርትን ወይም ደግሞ ሰፖርቲንግ የሆኑ አክቲቪቲዎችን ደግሞ ለሌላ ድርጅት ይስራልኝ ብሎ ስራውን አውትሶርስ ያደርግ ነው። ኢትዮጵያ መንግስት ቢፒኦን ማድላሳድግ ብሎ ቆርጦ የተነሳበት ደረጃ ነው ያለው አሁንና ስለዚህ እኛም እንደ ማህበር ያለንን ድጋፍ ካለን ግሎባል ኢንሳይት አንፃር ድጋፍ ለማድረግ እንሞክራለን። ቢፒኦ ማለት የኛ ልጆች የኛ ሰዎች እዚህ ከሀገራቸው ሆኖ ቨርቹዋሊ ለውጭ ሀገር ካምፓኒ ተቀጥሮ የሚሰሩበት ኢኮሲስተም ማለት ነው። እና ሊያመጣቸው የሚችላቸው ነገሮች ቤኔፊቶች በጣም ብዙ ናቸው። ቢፒኦ እኛ ቢፒኦን እንደውም ስንል ስኪል ኤክስፖርት ነው የምንለው። ስኪል እንደ ኤክስፖርት ማድረግ ነው የምንቆጥረው። ጆብ ክሬሽን ነው ቢፒኦ። ጆብ ክሬት እናደርጋለን። ፎሬን ካረንሲ ነው። ብሬን ድሬን ይቀንሳል። ሰዎች የትም ሀገር ሳይሄዱ በሀገራቸው ውስጥ ሆኖ ለውጭ ሀገር ካምፓኒ ተቀጥሮ የሚሰሩበት ኢንፍራስትራክቸሩ ሁሉም ነገር ሲዘጋጅበት ብሬን ድሬን ይቀንሳል ማለት ነው። በሸገር ከተማ የተጀመረው የሸገር ቢፒኦ የሚለው እንደሚታወቀው በፌደራል መንግስት ደረጃ የአውትሶርሲንግ ኢንዱስትሪ በሀገር አቀፍ ደረጃ አውትሶርሲንግ ኢንዱስትሪ ከፍተኛ ትኩረት ተሰጥቶታል። መንግስትም ከአምስቱ ዋና የሚባሉት ፒላሮች ወይ ደግሞ ምሰሶ የኢኮኖሚ ምሰሶች አንዱ አይሲቲ ዘርፍ እንደሆነ ተጠቅሷል። ክቡር ጠቅላይ ሚኒስትራችንም በተደጋጋሚ ቢፒኦ ላይ ከፍተኛ ስራ መስራት እንዳለብን መመሪያም ሲሰጡ ነበር። በቅርበትም እንደሚከታተሉት እናውቃለን። ይሄንኑ ተከትሎ በፌደራል መንግስት ላይ በተለይ በአዲስ አበባ ከተማ ውስጥ ከፍተኛ እንቅስቃሴ አለ። ብዙ ድርጅቶችም እዚህ ዘርፍ ላይ ገብተዋል። ይሄን ተከትሎ ነው እንግዲህ የሸገር ቢፒኦ የሚባለው በሸገር ከተማ ላይ በፕራይቬት ፓርትነርሺፕ በሚባለው ማዕቀፍ
የአውትሶርሲንግ ስራን ለመስራት እየተንቀሳቀሱ ያሉትና ይሄ ሀገር እንደ ሀገር ከምታደርገው የቴክኖሎጂ እንቅስቃሴ ተቀባብሎ የሚደረግ አስተዋጽኦ ነውና ከፍተኛ አስተዋጽኦ ቅድም ያልኳቸውን ከሸገር ከተማ የሚመነጭ አስተዋጽኦ ይሆናል ማለት ነው። ይህ የአውትሶርሲንግ ኢኒሼቲቭ የውጭ ምንዛሬና የስራ ዕድል ፈጠራን በማሳደግ ለሀገር ኢኮኖሚ የሚያበረክተው አስተዋጽኦ ምንድነው ስንል ጠይቀናል። የሀገር ኢኮኖሚ ላይ የሚያበረክተው አስተዋጽኦ አንደኛ ቅድም እንዳነሳው ስራ ፈጠራ ነው። እኛ ቢፒኦ ውስጥ የሚሰራ ሰው ግሎባሊ ነው የምናስበውና እስከ ኢስት አፍሪካ የሚሄድ ትልቅ ቢፒኦ ፓርክ ለመገንባት ነው አላማችን። ጆብ ክሬሽን ነው። ኢኮኖሚ ላይ ዌል ፔድ የሆኑ ልጆችን ሚድል ክላስ ለመፍጠር ነው። ቢፒኦ ላይ እንደሚሰራ ሰው ከውጭ ድርጅት ተቀጥሮ ስለሚሰራ የተሻለ ይከፈለዋል። ሌላው ደግሞ ቢፒኦ ውስጥ የሚሰራ ሰው ለ3-4 ካምፓኒ ድርጅቶች ባንዴ መስራት ይችላል ማለት ነው። ይሄ ኢኮሲስተም በጣም ለሀገር ላይ የሚያመጣው ኢምፓክት በጣም ትልቅ ነገር ነው። ሌላው ያው ፎሬን ካረንሲ ነው። ፎሬን ካረንሲ ጀነሬት የምናደርግበት በጣም በቂ የተማረ ሰው አይላለን። ይሄንን የምንመነዝርበት ኤክስፖርት የምናደርግበት ነው ማለት ነው። ትልልቅ ተቋማት ዓለም አቀፍ ተቋማት ኢትዮጵያ ያሉት ተቋማት እንደዚሁም ደግሞ በግለሰብ ደረጃ ትልልቅ ተቋማት የሚሰሯቸውን ስራዎች አውትሶርስ አድርጎ ለሌሎች ዓለም ላይ ላሉ ቢፒኦችም እያሰሩ ያሉ አሉ። በአገራችንም ውስጥም ሆኖ ደግሞ ይሄንን ቢፒኦ ኦፕሬት እያደረጉ ያሉ አሉ። ኢኮኖሚካሊ የውጭ ምንዛሪ በማስገኘት በኩል ጠንክሮ ከተሰራ በጣም በበርካታ በተለይም ደግሞ አለን ከምንላቸው ምርትም በላይ በእጥፍ ሊያስገኝ የሚችል እንደሆነ ባለሙያዎች እና በስራው ውስጥ ያሉ ሰዎች ይመሰክራሉ። ስለዚህ ይሄንን መተማመኛ ይዞ መስራት ይቻላል። ሁለተኛ ስራ አጥነትን ከመቀነስ አንፃር የራሱን የሆነ የኢኮኖሚ ገቢ ይሆናል ለሌሎቹ ከኢኮኖሚ አንፃር። ምክንያቱም ስራ ማግኘት በራሱ ኢኮኖሚ መፍጠር ስለሆነ በዚህ ሂደት ውስጥ ትልቅ ስራ ይሆናል ብሎ መውሰድ ይቻላል። ኢትዮጵያ ያላትን የወጣት ብዛት ያለውን የስራ አጥነት ትራጀክተሪ የምናየው ነው። ብዙ የወጣት ኔሽን ያለ ነው እና ለኔሽን ቢልዲንግ ወጣትን የሚያክል ሪሶርስ የለም። ስለዚህ እነዚህን ወጣቶች እንዴት አድርገን ስራ ላይ ፕሌስ እናደርጋቸው ከሚሉት ነገሮች አንደኛው ዲጂታል ላይ ከዲጂታልም ደግሞ ግሎባል ኤክስፖዠር እያገኙ እውቀታቸውን እያሳደጉ የተሻለ ደሞዝ ተከፋይ ሆነው ኢንተርፕረነርም ሆነው ተቀጣሪም ሆነው የተሻለ ቫልዩ የሚያገኙበት ዲጂታል ሴክተር አውትሶርሲንግ ሴክተር ነው፣ ቢፒኦ ሴክተር ነው። ስለዚህ ለወጣቱ የሚያመጣው ቫልዩ በጣም ትልቅ ነው። ከዚያ ውጪ እንደ ሀገር ደግሞ ካነሳኸው ሁለት ነገሮች ናቸው ለኛ። አንደኛ ኢኮኖሚክ ትራንስፎርሜሽን በፎሬክስ ዩቲላይዜሽን አንፃር የውጭ ምንዛሬ ከማምጣት አንፃር ቅድም እንዳልኩ ህንድ $50 ቢሊዮን በላይ ነው በዚህ ሴክተር የምታገኘው። ፊሊፒንስ $30 ቢሊዮን በላይ ነው የምታገኘው። እነ ሳውዝ አፍሪካ $5-6 ቢሊዮን በላይ እውቀታቸውን ሸጠው ሪሶርስ ማባከን ሳያስፈልጋቸው አገራቸው ተቀምጠው ነው ይሄንን ዶላር ማግኘት የሚችሉትና እኛ ለኢትዮጵያ ካለን ጂኦግራፊክ ሎኬሽን ካሉን ወጣቶች ኮምፒተንሲ አንፃር ካለን ሆስፒታሊቲ ካልቸር አንፃር እዚህ ሴክተር ላይ ትልቅ ማንሆንበት ምክንያት የለም ዊዝ ዘ ራይት ሰፖርት። ስለዚህ የኢኮኖሚክ ቫልዩ ቀላል የሚባል አይደለም። ወደ ቢፒኦ ኑና ዋነኛ ትኩረታችሁን ለተቋቋማላችሁለት ዓላማ ላይ አድርጉ። ለንግዱ ማህበረሰብ ለባለሀብቶችና ለመንግስት ተቋማትም ጭምር ነው። የቢፒኦ ኢንተርፕራይዝ ውጤታማ እንዲሆን ብቻም ሳይሆን ራሳቸው ውጤታማ እንዲሆኑ ሰርቪሶቻቸውን ወደ ሸገር ቢፒኦ እንዲያመጡ እንጋብዛለን።